አረብኛ መልመድ አለብኝ ማለት ነው። ኦኬ፣ ስለ ቁርአን ለመገንዘብ ለማንበብ ማንበብ ፈልጋለሁ ብል በአማርኛው መገንዘብ ትችላለህ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለህ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ ጠየቅኝ አይደለ? ጣልቃ አትግባም። አንተ እያንዳንዱን ነገር እንደ ጭቆና አትየው። ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየቀኝ ጣልቃ እየገባህብኝ ነው። ልክ ልመልስ ስል ጣልቃ እየገባህብኝ ነው። ለዛ ነው ጣልቃ ገብቼ እኮ በተረጋጋ መንፈስ ጠይቃለሁ። አንተ የምትጠበቅብህ ምንድነው? ስጠይቅህ በተረጋጋ መንፈስ ለእኔ መመለስ ነው። ቁጣ አይበለ እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንብብህ ወይስ የግድ በአረብኛው ነው? አረብኛ ለምጄ ነው ማንበብ ያለብህ? አይሰጠህም። ሙሉ የቁርአኑን ትርጉም አይሰጠህም። ለምን በላይ ኦኬ፣ እሺ ልመልስ። ቁርአን ላይ ስትመጣ ቋንቋ አረበኛ ነው። አረበኛ ቋንቋ በጣም የረቀቀ ቋንቋ ነው ከአማርኛ አንጻር ስንመለከተው ማለት ነው። በትንሹ በላጋ የሚባል ነገር አለ ቁርአን ላይ። ኦኬ፣ ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ኦኬ፣ ለምሳሌ በአንዲት ወርድ ማለት ነው። ለምሳሌ በፋ በምንላት የአረበኛ ቃል ግነትን ማሳየ እኩል የሆነ ትርጉም ሊኖረው አይችልም። ይሄ ነው እኔ ትራንስሌሽን ላይ ሊትራሊ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በዕብራይስጥ፣ በግሪክ፣ በሂብሩ ያለ ትራንስሌሽን ሲዘዋዘዋር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በዕብራይስጥ ቁርአንም ነው ወይስ አንተ ለእኔ አድቫይስ የምትሰጠኝ አረብኛውን ተምረህ በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው? ኦኬ፣ እሺ ልመልስልህ በድጋሚ። ይኸውልህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል። ኦኬ፣ ሐዲስንም እንደዚሁ። ለምንድን ነው ትርጉሙ እያለ ለምንድን ነው እንደዛ የሚደረገው ከተባለ ሙሉ ሀሳቡን በተሻለ መልኩ አላህ ምን ለማለት ፈልጎ ነው የሚለውን ነገር ለመገንዘብ ነው። ኦኬ፣ አማርኛውን ቢማሩ መሰረታዊ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ፣ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ቅድም ያልኩህን አሁን ቁርአን ላይ ስመጣ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው። አልሐምድ በቃ ምስጋናዎች በአጠቃላይ ሊላህ ለአላህ የሚል ነው። አሁን ወደ አማርኛው ግን ስመጣ ምስጋና የምትለው ቃል ብቻዋን በዚች ምድር ያለውን ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለዋን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብን። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገባው፣ አየው ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል እጨምራለሁ። አረብኛው ላይ ግን ስመጣ ሐምድ የምትለዋ ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጸው አይችልም። አራነት ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፊ ወደ አንተ ልምጣ። 9 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ። የዋህድ ማጠቃለያ ይሰጣል ሰዓት እንትን ለማለት ለፈለጉ። በነገራችን ላይ የመጨረሻችሁ ነው። ኦስማም ሌላ ጊዜ እንገናኛለን። ግን ብትሰምታ አንድ ላይ ብንወጣ ይቆይ አንዳችሁ 3 ስለሆነ ዲስሬስፔክት ስላደመጡ አድመጣችሁ። ቴዲ እኔ ድጋሚ እድል የለኝማ። ኦኬ፣ መውረድ ከፈለግ መውረድ ትችላለሽ። አይ ቁጭ ብለው የውይይት ስርዓት አይደለም ኦስማን፣ ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ
ሌላ አንድ መልዕክት ላስተላልፍ። ቅድም ስናገር እንደምሳሌ ሆኑ ትህትና እኮ ቤዚክ ነገር ነው እኮ። ትሁት ሆኑ። አሁን ቁጭ ብላችሁ እናንተን ካደመጡ ወንድሞቻችሁን ብታደምጡ ምንድን ነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔ ማረም ያለባችሁ። እኔ ሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በስንት ጣም ብዬ ልመለስ ይችላል። እኔ እያንዳንዱን ነገር ማደርገው ከቀናነት አንጻር ነው። ዘንድ በቀና ልባችሁ ይዩት። ከላይ ይናገራል ካልኩኝ ከከላይ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል? ለምን 3 ሆኑ? ለምን 4 ሆኑ ስትሉ ሌላ ነገር አዶ ነው። በምን እንደምትተዋወቁ አላውቅም፣ ግን ቢያንስ የመጀመሪያው ነገር እኛም እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ፣ በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ጋር ካሉ ሃይማኖት ተከታዮችን እየሰማን እንቀጥላለን። እንደውም እየቀነሰ ለውሳኔ ይቀልልናል። መጨረሻ ላይ የሚቀሩትን እንወስናለን ለማለት ያለው። እሺ ኤፍሬም ባለ ጊዜ ውስጥ እንደ ቃል ወንድሜ። እሺ ቴዲ አመሰግናለሁ። ባወጣ ጥሩ ነበረ። እንደዚህ መጽሐፍ ቅዱስን አጨማልቆት ነው የወጣው። ለመጥረግ እሞክራለሁ በተቻለ መጠን እንመልስ። ለምሳሌ ክርስትና አፈር የሚበላበትን ክፍል አንሳል እና ዘዳግም 6 አንስተዋል። ዘዳግም 6:4 አነሳና እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው የሚለውን አነሳ እና እግዚአብሔር አንድ ነው፣ 2 3 አይደለም። ይኸው አፈር ድሜ በላ አለ። ኦኬ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት 6:4 ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ። የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አውር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድን ነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ፣ ክሊክ ላድርገው እዚህ ጋር። ኦኬ ኦኬ፣ እሺ ሶሪ፣ በጣም አይንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለም ዝግጁ ነኝ። ፕሮግራም ይዘን አሁን ቢሆን እኔ ይመቸኛል። ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ጨርስ። ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ፣ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣ እና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር 3 ነው ብለናል። እግዚአብሔር አንድ ነው። የእኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። 3 እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል 3 ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ። ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24 ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድን ነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው። ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው። ይኸውላችሁ የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድን ነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት
ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም። ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ፣ በአካል አንድ ነው እያለ አይደለም። ኦፍኮርስ እኛ እግዚአብሔር አንድ ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው ሶስት የምንለው፣ በአካል በስም በግብ ሶስት ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። ሶስትም አንድም ይላሉ። ሶስትም አንድም ኖ፣ ሶስት በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ ሶስትም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ። በዛ ስላሴን ማስረዳት አልነበረበትም። በዛ ለምንድን ነው የጠቀሱት? ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠመቀ። ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አደለ? እዚህ ጋር የምታየው ኢየሱስ አለ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጅ ብሎ ምስክርነት ሰጠ። ዮሐንስ ትላለ እንዴ? አብ ነው ምስክርነት የሰጠው። ልጅ ያለው ዮሐንስ ነው እንዴ? ለኢየሱስ ልጅ ያለው አብ ነው ልጅ ያለው። ስለዚህ 3% ፐርሰን ማለት 3 ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳ ሰይቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ ዮሐንስ 16። ይህን አላሳየውም ቅድም? ሌላ አጽናኝ እልክላቸዋለሁ እያለ መንፈስ ቅዱስ ከእሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ስራ ምዕራፍ 5:4 ላይ ዮሐንስ 1:1 የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል። ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ አለ። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን፣ አሜን አሜን አለ። ስላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ስላሴን አነበብክ እዚህ? አዎ፣ አብ ወልድ መንፈስ ቅዱስ ሶስትነት አየህ እዚህ ጋር። ስላሴ ማለት ይሄ ነው። ስላሴ የሚል ፊደል አትፈልግ፣ እሱ የስነ መለኮት ቃል ነው ብለናል። ይኸው ሶስትነት ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላለ ማቴዎስ 28:19 ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ በመንፈስ ቅዱስ ስም። ፐርሰን የሚለውን ነገር ማጥናት ይኖርባለው። ስማል ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት 1 ኦኬ ገሃዲ አድርጎ ስለፈጠረው ለዛ ነው የተገደለው። ስለዚህ ህፃናት እንኳን ቢሞቱ የት ይግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብ ከባሰብ ምንም ለውጥ የለው። ኦኬ ወደ ክርስትና ሀሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና
አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ፣ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና